ሎቴን ዛሬ ሚድረሰኝ ለልጅ ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ሩፋኤል ብዬ አንደበቴ ለምዶ ስምን ሩፋኤል ብዬ ልጅነቴ ቀምሶ ፍቅርን ሩፋኤል ብዬ ከሕይወቴ ቅጥር ሲላላ ሩፋኤል ብዬ ነፍሴ ትጮኻለች ሩፋኤል ብዬ ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሊቀ መላእክቱ ለቅዱስ ሩፋኤል እና ለጻድቁ አባታችን ዘርአ ብሩክ እንደዚሁም ደግሞ 13 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆ ለዚህ ቀንና ሰዓት ስላደረሰን ለእግዚአብሔር ክብር ምስጋና ይድረሰው። አሜን። ድና የተወደዳችሁ የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት እስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይህንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ መንበረ አሰፋ ይባላል። የምኖረው ሳውዲ አረቢያ ነው። የዝክራን ቅዱሳን ተከታታዮች በሙሉ በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ። እኔ እግዚአብሔር ይመስገን ክብር ለመድኃኔዓለም ደህና ነኝ። እኔ
ይህንን ዝክረ ቅዱሳን መከታተል ከጀመርኩ የተደረገልኝን ለመመስከር ነበር። እኔ ወደ ሳውዲ አረቢያ ሲሄድ ምንም አይነት የጸሎት መጽሐፍ ምንም አይነት ነገር ሳሊዝ ነው የሄድኩት። ምክንያቱም ከምጾመው አንጻር ብዙ ነገር አለ እና ምንም ሳሊዝ ባዶ እጄን የሄድኩት እና ሄጄ በወሬ ቀኝ እጄ በቃ ምንም መስራት አይችልም፣ ፊቴ መታጠብ አይችልም፣ እቃ ማንሳት አልችልም፣ ሽባ ሆነ። በቃ አብሶ ሁለቱ ጣቶቼ በፍጹም አይሰሙም፣ በቃ በፍጹም አይሰሙም። ከዛ ምን ይሻለኛል ብዬ ግራ ግብት ብሎኝ እህቴንም ሳማክራ ሙከይፍ ሆኖ ትለኛለች። እንደገና ደግሞ ለሴትዮዋ ሲኒ ስጪ ስትለኝ አንድ ቀን ሲኒውን ለቀኩትና ተሰበረ። አይዝም በቃ ሲኒ እና ከዛ ዝም ብዬ ዩቲዩብ ላይ ገብቼ ሳይ ይሄንን ብትጠመቁት ብትጠጡት ከያዛችሁ ደዌ ትፈወሳላችሁ የሚለውን ብቻ ቃል ነው የሰማሁት እና ጸበሌን አስቀመጥኩና በሰዓቱ ኤርፎንም አልነበረኝ ኩሽና ውስጥ ድምፁን ቅንስ እህቴ ስለምትቆጣኝ ድምፁን ቅንስ አረኩኝና ጸበሉን አስደገፍኩና መብርሃን አንቺ መድኃኒት አድርጊልኝ ብዬ ጽዳት ጀመርኩኝ። ልክ አጽርቼ ጨርሼ እሱም ጨርሶ አባታችሁ ሆይ ብዬ ያንን ጸበል አፈሰስኩበትም ጠጣው። በሚገርም ሁኔታ በሁለተኛ ቀን እጄ መንቀሳቀስ ጀመረ፣ እጄ መስራት ጀመረ። በጣም አዝኜ ነበረ። ልሰራ መጥቼ ሽባ ሆኜ ወደ ሀገሬ ልመለስ ብዬ በጣም አዝኜ ነበር እና ክብር ለመድኃኔዓለም እጄ ደህና ሆነ። ከዛ ወዲያ ይሄው 2 ዓመት ሊሆነኝ 2 ወር ነው መሰለኝ የቀረኝ እና ከዛ ወዲያ እየተከታተልኩ ነው ያለሁት። አንድ ቀን ደግሞ እህቴ ዕቃ ወደ እረፍት ቤት ይዛ ልትሄድ ቆጣጥራ ያው እሷ ይዛ ከወጣች ምንድነው ሌባ ነሽ ትባላለች ከተገኘባት። እኔ ችግር የለውም ማለት እኔ ብባልም ምንም አይደንቃትም እና ስሟን ለመጠበቅ የኔ ስም ከዛ ያኔ የተቆጣጠረውን እያንጫለሽኝ ባላመጣ ሲኦል ኑሮ የምታረገው። ከዛ ብድግ አድርጌ ይዤ በጣም ፈሪ ነኝ። መንቀጥቀጤን አይተው መፍራቴን አይተው ነው መሰለኝ ነይ ምንድነው አምጪ ምንድነው ያልሽው አለችኝ ሴትዮዋ። ቀኑ ስላሴዎች ነበሩ። እንትን ብዬ ጸልዬ ጸበሌን ጠጥቼ ጨርሼ ነው የዋልኩት እና ስላሴዎች አንቱ አውጡኝ ብዬ ብቻ ያንን ነገር በደረጃው ላይ አድርጌ ወሮሬው። ከዛ ካርቶን ይዤ ነበር፣ ባዶ ካርቶን። ይሄን ነው ለጫማ ነው ያመጣሁት አልኳት እና ስላሴዎች ከመታሰርም ሌባም አንዴ የሆነ ነገር ካዩብህ በቃ ሁሌ ያውነ እና ከዚህም አድኑኛል ስላሴዎች። ከዛ ብዙ ነገር ተደርጎልኛል። ብቻ በረመዳን ጾም ውስጥ የኛም የፋሲካ ጾም ነበረ እና የሆነች ኬንያ አመጡልኝ። በቃ ሲኦል አረገችብኝ ህይወቴን። አሰራም አንቺና ነስቶፕ ነው ስራሽ። በቃ አምላኬ ሆይ በቃ ያስቀመጥኩትን አላገኘሁም። በቃ በጣም ታጠፋፋ ነበር። መብርሃን እውነት እቺን ሴትዮ ብቻ ይሄ ወር አልቆ ከዚህ ቤት ካስወጣሽልኝ እመሰክራለሁ ሁሌም አላድርም አልኩኝ እና በቃ መብርሃን ልክ ያለቀላት ሴትዮዋ ልብስሽን አጥበሽ ይዘሽ ውጪ አለቻት እና እንደዚህ አድርጋ ይሄን ሁሉ ተደርጎልኛል። አበዛሁም። እግዚአብሔር ይስጥልን። መምህራችን እድሜና ጤና ይስጥ። እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። እንግዲህ በዚህ አገልግሎት መሳተፍ ለምትፈልጉ የስልክ ቁጥሬ 0041 77977 4632 ብላችሁ በዋትስአፕ ትልኩልኝ እመልሳለሁ። ያልመለስኩላችሁ ሰዎች አሉ፣ ተራ እየጠበቃችሁ ነው። ችግር የለም። በጣም ሰሞኑን እያዘንኩባቸው ያለው ነገር ምንድነው? እኔ ብቻ ሳይሆን ቅዱሳኑን ብነን አልዋሽም ማለት ነው፣ ሼር አታረጉትም። ይሄ ከምንድነው? እንዲያው በእውነት ይህ ሁሉ እየተነገረን በጸሎት መሃል መጨረሻ ላይ እንድታስታውሱ ብዬ ነው ሼር አድርጉት ምለው እና ለምንድነው ጥያቄ ማለት አገልግሎቱ ይቆም ካላችሁም በእናንተ እጅ ነው ያለውና በእውነት ለምእመናን ይደርስ ዘንድ መከላከል ግን ትንሽ ጥሩ አይደለም። ከዚህ በመቀጠል እግዚአብሔር ቢፈቅድልኝ የሊቀ መላእኩን የቅዱስ ሩፋኤልን ድርሳን ዘሚያዝያ አነባለሁ። ለኔ ማንበብን ጸጋ ለናንተ አንድ አምላክ በሚሆን በአብና በወልድ
በመንፈስ ቅዱስ ስም አምነን በወርሃ ሚያዝያ የሚነበብ የቅዱስ ሩፋኤልና ገናናነት እንናገራለን። ጸሎትና በረከቱ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሚን። በዚያች ዕለትም በጣኒ በተባለች የሜዶን አውራጃ የምትኖር ሳራ ወለተ ራጉኤል ክፉ ጋኔን ተቆራኝቷት 7 ወንዶች አግብታ እንደ ሴትና ወንድ ልማድ ገና ሳይቀርቧት ይህ ክፉ ጋኔን ባሎቿን ገሏቸዋልና የአባቷ አማች እነሆ 7 ወንዶች አገቡሽ፣ ከእነርሱም አንዱ ስንኳ አልተረፈም። ስለ ባሎችሽ እንግዲህ ተስፋችን ምንድን ነው? ባሎችሽ እየታነቁ እንዳለቁ አታውቂምን? እነርሱ እንደሞቱ አንቺም ከእነርሱ ጋር ጥፊ። ወንድም ሴትም ልጅ ቢሆን ከአንቺ እስከ ዘላለም አናገኝምና እያሉ ተገዳደሯት። ሳራ ወለተ ራጉኤል ይህን በሰማች ጊዜ እጅግ ደሞ አዝና እስክትታነቅ ድረስ ይህን ባደረገ ጊዜ ለአባቴና ለእናቴ አንድ ነኝና ለአባቴ ማፈሪያ እሆነዋለሁ፣ ሽምግልናውንም በሐዘን ተሞልቶ ወደ መቃብር ይወርዳል ስትል አሰበች። በቤቷ መስኮት ሆና ወደ እግዚአብሔር አቤቱ ፈጣሪ እግዚአብሔር ሆይ ቅዱስ ገናናነት ይመስገን ለዘላለም፣ ስምህ ብሩክ ነው፣ ሥራም ሁሉ ድንቅ ነው። አቤቱ አሁንም ሰውነቴን ለአንተ ሰጠውሁ፣ እንግዲህ ሽሙጥ እንዳልሰማ ከዚህ ዓለም አሰናብተኝም አለችው። ዳግመኛም የእግዚአብሔር ድንቅ ሥራ እያሰበች አንገቷን ሰብራ ራሷንም ዝቅ አድርጋ ይቺ ሳራ ወለተ ራጉኤል አቤቱ በተቻለኝ ሁሉ ኀጢአት መታቀቤን አንተ ታውቃለህ፣ በተማረክንበት ስፍራም የወላጆችን ስም የእኔን ስም ቢሆንስ አላስነወርኩም፣ ለአባቴና ለእናቴም አንድ ነኝ። እንግዲህ እጣጭለት ዘንድ የሚቀርበኝ ወንድ የለም፣ 7ቱም ባሎቼ እየተራበ ሞተውብኛልና ስለምንስ እኖራለሁ? ትገድለኝ ዘንድ ካልወደድክስ በርኅራኄ አስበኝ እያለች ደግሞ ጸለየች። ሳራ ወለተ ራጉኤል እንዲህ ባለችበት አስቀድመን እንደነገርናችሁም እምነቱን በአምላኩ እግዚአብሔር ላይ ያደረገ ደግ አባት ጦቢትም ባለበት ሆኖ በጸለዩ ጊዜ የተቸገሩትን የሚረዳ የስደተኞችም ተስፋ እግዚአብሔር የሁለቱንም የልብ ሐዘን ተመለከተ። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ጸሎታቸውን ሰማ። ከጦቢት ዓይኑን ደሞ የጋረደ እውርነትን ሳራ ወለተ ራጉኤልን ሚስት ትሆነው ዘንድ ለጦቢት ልጅ ለጦቢያ በመስጠት ይፈውሳቸው ዘንድ የክፉ እርጉም ጋኔን የአስማንዲዮስን ያሳድደው ዘንድ እግዚአብሔር ቅዱስ ሩፋኤል ላከው። በዚያን ወራት ጦቢት ተመልሶ ወደ ቤቱ ገባ። ሜዶናዊት በሆነች በሬጌስ በሚኖር በገባኤል ዘንድ ስለ አኖረው ብር አሰበ። ይህንንም የጦቢት ታሪኩ መጀመሪያ በተጻፈበት በወርሃ መጋቢት ውስጥ አስቀድመን ነግረናችኋል። እነሆ እግዚአብሔር የሚፈራ ጦቢት ሳልሞት በሕይወት እያለሁ ሁሉን ለልጄ ልንገረው አለ። ጠርቶም ልጄ ሆይ በሞትኩ ጊዜ ከወገኖቼ ጋር ቅበረኝ፣ እናትንም በዘመን ሁሉ አታሳዝናት፣ አክብራት፣ የወደድከውንም ሁሉ አድርግላት። ጽኑ የሆድ ሕመም አለባትና አስበ እንደሚገባ ጠብቃት፣ ታዘዛት። በሞተችም ጊዜ ከእኔም ጋር በአንድ መቃብር ቅበራት።
ልጄ ሆይ በሕይወት ዘመን ሁሉ አምላክህ እግዚአብሔርን አስበው፣ ትእዛዙን ችላ አትበል። በሕይወት ዘመን ሁሉ እውነተኛ ሁን። የበደል ጎዳናን አትከተል። እውነትን ብትፈጽም በሠራኸው ሥራ ጎዳና ትቃናልሃላች። እውነት የሚፈጽሙት ሁሉ ትጠቅማቸዋለች። ከገንዘብህም መጽውት፣ በዐይንህም አትሳሳ። እግዚአብሔር ፊቱን እንዳይመልስብህ በምትመጸውት ጊዜ ፊትህን ከድሃው አታዙር። በምትችለው ሁሉ ጥቂት ምጽዋትን ቢሆን መጽውት። ምጽዋት በችግር ጊዜ ከሞት ታድናለች፣ በጨለማ አትጥልም። በልዑል እግዚአብሔር ፊት በሚፈጸሙት ሁሉ መልካም ናትና። ልጄ ሆይ ሚስትንም ደግሞ ከወገኖቻችን ዘንድ ታገባ ዘንድ አደራ እልሃለሁ። እኛ ከሰማያዊት ዓለም የተዘጋጁ የአበው አብርሃምና ይስሐቅ ያዕቆብ ዘሮች ነን። ልጄ ሆይ እሊህ አባቶቻችን ከወገኖቻቸው ሚስቶቻቸውን አገቡ፣ በልጆቻቸው በዘራቸው ሁሉ ተባረኩ፣ ቃል የገባላቸውን የተስፋይቱን ምድር ወረሱ። የምወድህ ልጄ ሆይ ልብህን ከአሕዛብ ልጆች አታርቅ። ሁከት ባለበት በዚያች ችግርና መከራ አለና ከሁከት ሁሉ ራቅ። ለአገለገለህም ሰው ስጠው እንጂ ደሞዝ በአንተ ዘንድ አይደረ። ልጄ ሆይ አስተውል፣ በሥራ ሁሉ ብልህ ሁን። በእግዚአብሔር በተገዛ በረከት የበዛ ይሁንልህ። በራስ ላይ የምትጠላውንም ሌላው ላይ ደግሞ በማንም ቢሆን አታድርግ። ለመሰከርም ደግሞ ብለህ ወይን ጠጅን አትጠጣ። ከሚሰክሩትም ጋራ በሥራ ሁሉ አትምሰል። መርከንሻ ከጠቢባን ጋራ ተማከረ። የምትጠቅም ምክር ችላ አትበል። እግዚአብሔርን ሁል ጊዜ አመስግነው። መንገድህ ሁሉ የቀና ይሆን ዘንድ ወደ እርሱ ጸልይ። ከእግዚአብሔር ያልሆነ አሕዛብ የሚመክሩት ሁሉ ከንቱ ነውና። መልካሞች ነገሮችን ሁሉ የሚሰጥ እግዚአብሔር ነው፣ ያልወደደውን ያዋርዳል። ልጄ ሆይ ትእዛዜንም አስተውለው እንጂ ከብልህ አይጥፋ። አሁንም በሜዶናዊቷ የጋቢስ በሚኖር በግብርያስ ልጅ በገባኤል ዘንድ ስላስቀመጥሁት 10 ሚዛን የብር መክሊቶች እነግርሃለሁ። ልጄ ሆይ ስለ ችግር አታስብ። ኀጢአትን ሁሉ ትተህ እግዚአብሔርን ደስ የሚያሰኘውን ብቻ በፊቱ ብትፈጽም ከአንተ ነዳያን ሳይቀሩ ብዙ በረከትን ያገኛሉ አለው። ጦቢያም አባቱ ጦቢትን ያዘዝከኝን ሁሉ እፈጽምልሃለሁ፣ ምክርህንም እቀበላለሁ። ነገር ግን አንተ ገባኤል የምትለውን እኔ አላውቀውምና ብሩን መቀበል እንዴት እችላለሁ አለው። ያን ጊዜም ብልህና አስተዋይ የሆነ ጦቢት ልጄ ጦቢያን፣ ልጄ ጦቢያ የማምነው የልቤ ቀራቢ ወደ አልኩ ደግ ሰው ገባኤል ዘንድ ትሄዳለህ። ነገር ግን የምትሄደው ብቻህን አይደለም፣ ከአንተ ጋር የሚሄድ ሰው ፈልግ እንጂ በሕይወትህ እያለሁ እኔ ዋጋውን እከፍለዋለሁ። በገባኤል ዘንድ ያኖርኩት ብር ተወስድ ዘንድም ከእርሱ ጋር ሂደ በሰላም ትመለሳለህ። ዘወትር እግዚአብሔር ከእኛ ጋር ነውና ብሎ ነገረው። ምልክትም ጽፎ ሰጠው። ከአባቱ የሚታዘዝ ጦቢያም ወደ ሜዶን አውራጃ ጋቢስ ከእርሱ ጋር የሚሄድ ሰው ይፈልግ ዘንድ ወጣ። ወዲህና ወዲያ እየዞረም ፈለገ። በልዑል እግዚአብሔር ፍቃድ ሊቀ መላእክት ቅዱስ ሩፋኤል የደግ ሰው ጦቢትን የደጓ ሴት ዕድና ሐሳብ እንዲፈጸምላቸው ክፉ ጋኔን አስማንዲዮስ ያጠፋው ዘንድ ተጓዥ ሰው መስሎ ተገለጸለት።
ይህ የተባረከ ልጅ ጦቢያም እጅ ከነሳው በኋላ ወደ ሜዶን አውራጃ ጋቢስ ከእኔ ጋር ልትሄድ ትወዳለህን? አለው። መንገደኛው መስሎ የተገለጸለት ቅዱስ ሩፋኤልን አዎን ከአንተ ጋር እሄዳለሁ፣ ጎዳናውንም አውቀዋለሁ አለው። ጦቢያም ለአባቴ እስክነግረው እዚህ ቆየኝ አለው። ቅዱስ ሩፋኤል ሂድ እንዳትዘገይ አለው። ጦቢያ እየሮጠ ሄደ። ለአባቱ ከእኔ ጋር የሚሄድ ሰው እነሆ አግኝቻለሁ አለው። እግዚአብሔርን የሚፈራ ደግ አባት ጦቢት ከእነማን ወገን እንደሆነ ከአንተም ጋር ቢሄድ መፍቀዱን እረዳ ዘንድ እስኪ ወደ እኔ አምጠው አለው። ይህ የተባረከ ልጅ ጦቢያ በጎዳና መሃል ያገኘውን ቅዱስ ሩፋኤልን ጠራው። ነገር ግን ጦቢያ መንገደኛ መስሎ የተገለጸለት መልአከ እግዚአብሔር እንደሆነ አላወቀም። እግዚአብሔር ወደሚፈራ አባቱ ጦቢት ዘንድ ወሰደው። እኛ ወዳጆቹንም ከክፋት አለቆች ይጠብቀን፣ ከክርክር ተንኮል ይሰውረን ዘንድ የአምላክ አቃቤ ውህቱ ሆኖ የሚያገለግል የሊቀ መላእክት ቅዱስ ሩፋኤል ጸሎት በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ተአምር አነባለሁ። ጸሎትና በረከቱ ከኔም ከናንተም ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑርና ሊቀ መላእክቱ ቅዱስ ሩፋኤል ያደረገው ተአምር ይህ ነው። የተወደዳችሁ ክርስቲያን ሆይ በእግዚአብሔር መንበረ ስብሐት ፊት የሚቆም ሊቀ መላእክት ቅዱስ ሩፋኤል ለአትሮንስ ማርያም ቅርብ በሆነች አምባ በተባለች አምሃራ ሳይንት ውስጥ ያደረገው ተአምር እናሰማችሁ ዘንድ ልብ በሉ። የዚች አገር ሰዎች በበረሃ ውስጥ ቤተ ክርስቲያንን ያነጹ ዘንድ በመንፈስ ቅዱስ ኃይል ተነሱ። ለቤተ ክርስቲያን የሚሆኑ እንጨቶችም ሰበሰቡ። እግዚአብሔር እየረዳቸው የቅድስት ቤተ ክርስቲያን ሥራ ጀመሩ። በአንድ ዕለትም የቤተ ክርስቲያኗ ምሰሶ ሲያቆሙ አንዲቷ አምድ ከቁመቷ አጭር ሆነባቸው። እጥረቷም ከሌሎች አምዶች ይልቅ 2 ክንድ ነበረ። የዚችን አምድ እጥረት አይተው ከከበረ መላእክት ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን አጸድ ውስጥ ጥለው ሁሉም ደግሞ ወደ ቤታቸው ሄዱ። በማግስቱም ተሰብስበው መጥተው በእርሷ ፈንታ የሚቆሙትን ሌላ እንጨት ፈለጉ። ይህችንም እንጨትም ከጣሉበት ስፍራ አንስተው ዳግመኛም ከተከሏት ጊዜ አናጺዎች ሁላቸው ከእርሷ ተደነቁ። ይህች እጽ ከቀድሞ ቁመቷ ላይ 4 ክንድ ጨምራ በዚያች ሌሊት አድራለችና። ይህን ተአምር አይተው በልዑል እግዚአብሔር ፍቃድ ከገናናው ክቡር ሊቀ መላእክት ቅዱስ ሩፋኤል የተአምሩ ገናናነት የተነሳ በዚያች የነበሩት ሕዝብ ሁሉ ፈጽመው ተደነቁ። ይህን ተአምር አይተው ታላቅ ደስታን ተደሰቱ። ከቀድሞ ጀምሮ በቅዱሳኑ ላይ አድሮ ድንቅ ሥራን የሚሠራ እግዚአብሔር ድንቅ ነው ተባባሉ። ያችንም እጽ ጠርበው በስፍራዋ ተከሏት። አምድም ደሞ ሆነች። በከበረ ሊቀ መላእክት ቅዱስ ሩፋኤል የተአምሩ ገናናነቱንም ከዚያች እጽ አምድ ቆርጦ የተረፈውን እስከ ዛሬ ድረስ ብዙ ድውያንን ይፈውሳል። በየጊዜው የሚያደርገውን ድንቅ ሥራም የበዛለት የሊቀ መላእክት ቅዱስ ሩፋኤል ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ የአምላክ በጎ ፍቃድ ይሁንልን። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ምስል የምትከታተሉ የምትሰሙ ለበረከት ለምእመናን ታደርሱልኝ ዘንድ ሸር ታረጉ ዘንድ በቅዱስ ሚካኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችሁንም እጠይቃችኋለሁ። ይህን አገልግሎት በተቻላችሁ መጠን አስፋፉልኝ። እንደዚሁም ደግሞ ብትችሉ ላይክ እያደረጋችሁ ለሁሉም አድርሱ። ከዚህ በመቀጠል ደግሞ ለበረከት የሊቀ መላእክቱን የቅዱስ ሩፋኤልን መልክ አነባለሁ። እግዚአብሔር ለኔ የማንበቡን ጸጋ ይስጠኝ።